አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። እንግዲህ ይሄው እቃውን ገዛዝቼ ይሄን ይመስላል እና ይሄው እንግዲህ ዱቄትም ዘይትም ጤፍም ማሽላ እንኳን አንድ ኩንታል ነው የገዛሁት። ጤፉ 3 ኩንታል ነው። ይሄንን አከፋፍያለሁ ማለት ነው። ኢንሻአላህ ለሰዎቹ ማስረክቤያለሁ ማለት ነው። ኢንሻአላህ እማማ መርቋቸው ዱአ አድርጉላቸው እስኪ። ይሄን የዘካተል ፍጡር ስለሆነ ብድግ በሉና ዱአ አድርጉላቸው። ነው ዱአ አድርጉላቸው። ልጅ አልወለዱትን ልጅ እንዲሰጣቸው። አሚን 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 እናንተ የምታስረክቡ እኛም ደርሰን ደግሞ የምንረከባችሁ እናንተ የምትሰሩ እዛው ድረስ ጎራው ላይ ወጡ፣ ሜዲያው ላይ ዘርጉ፣ ቁጭ ብላችሁ አትማስሙ፣ አከስቡ፣ እንዲያው ሰብስቡ። እንዲያው ቋሞቹም ሰጦቹም ቋሞቹም እንሽ አሚን አሚን። ውጭ ስለሆነ የላኩት እነዛ እዛ ለሀብታም ከምንሰጠው ሀገራችን ብዙ ችግርተኛ አለ እንላከውና ዘይ አከፋፍሉልን ብለው አሁን ግማሹን ይሄንን ለእናንተ እንደዚህ ትንሽ እንትን ላላችሁት ያንን ደግሞ ለአይታሞች ዝታች አሉ ለአይታሞች ለወስደው ነው ማለት ነው። እና ብዙ ልጅ የሌለው አለ ያልወለደ የትዳር ያልያዘ አለ። አዎ ለነሱ ዱአ አድርጉላቸው። እንዲያው እዛው ድረስ ሰጣችሁም እዛው ድረስ አልሙሀና እንደዛው የሚያስረክቡ እናንተ ተቀበሉ። አዎ እንጂ ይሄ አሁን 4400 ብር ነው ማለት ነው። ይሄ 4400 ብር ነው። የሰደቃ ስለሆነ የዘካተል ፍጡር ስላልሆነ በእጁ አስጭልኝ ብላ ነው። ይሄንን ዱአ ታርጊላታለች ለሴትዮዋ። ይሄ ደግሞ አንድ ኩንታል ጤፍና የዘይቱ ዱቄት ጋር ሆኖ አሁን ዱአ አድርጊላት አንቺ ለሴትዮዋ። ይሄ የሰደቃ ብር ስለሆነ ማለት ነው። 4400 ብር በጎይ ይግባላት፣ በጎይ ይግባላት። አሚን። እንግዲህ ያንንም ለጀነት አድርጎ ጀነቱ ከተማ እዛው ጀነቱ መዋ አድርጎ በጤናዋ እሷንም ጤናዋን ሰጥቶ ልጅም የላት እንዲው ተዲህናው ባል ዲህናውን ባል አይዞሽ ብሎ የሚገድፈውን ሀብት የተሸከመው ዱንያ አኺራውንም የያዘውን አላህ ይስጣት። እንግዲህ ያልተገኘም እንግዲህ የጀነት ሸፋዓ ሆኖ ኋላም በመሐባው አላህ ነውና ያለያቸው አላህ ያገናኛቸው። አመጓ አሁንም ዲህናውን ባል ዲህናውን ንብረት ዲህናውን ጤናዋን በተለይ ጤናዋን ይስጣት። እኔም ለህር ነው አንድ ላይ ጠብቀኝ ቆይ አሁን አውሪልኝና ትንሽ ማለት ነው። ሳምንት ጁምአ እንደሚመጡ ከዛ እኔ ቅዳሜና እሁድን መጥቼ ቪዲዮ የሚመጡት እንግዲህ ቅዳሜ ከመጡ አሱራይ ነው ያሉት። እሺ እነሱ ሁሉ አሱራይ እንድትመጡ ያለ ለምን ርቀት ገጠርም ያሉ ልጆች ስላሉ ቅዳሜና እሁድ እንዲካተቱ እናስደርጋለን። እሺ ጥሩ። እንደዛ ከሆነ እኔ ወይ ቅዳሜ ወይ እሁድ ይመጣለሁኝ ቪዲዮ ሰርቼ እዛ ላሉ ልጆች እንዲልክላቸው ማለት ነው። ግን ይሄንኛውን ይሄው እንዴ አንቺ እንዴት ተረከብሽኝ አይደል? አሚሩም እኮ ስላለ ይመጣል። በቃ አይ እኔ እንደውም አሚሩን ፈልጌው ነበር። አሚሩ እንዳወራ እዛ ላሉት እህት ወንድሞች ትንሽ መልእክት እንዲያስተላልፍ ፈልጌ ነበር። በቃ አልሰካም። ቅዳሜና እሁድ እንመጣለሁ ኢንሻአላህ።
ጾመው ከተጠቀሙት ባሪያዎቹ አላህ ያደርጋችሁ። ምክንያቱም አንድን ድሃ ማስደሰት፣ አንድን የቲም መዳበስ ትልቅ አጅር አለውና አጅራችሁን አላህ ሱብሃነሁ ወተዓላ ከፍ አድርጎ ይክፈላችሁ ነው የምለው። ምክንያቱም አንድ ነገር እኔ ለራሱ ይሄ ብር ሲመጣ እንዴት ተደሰትኩኝ ልነግራቸው አልችልም። እኔ እንደዚህ የተደሰትኩኝ እነዚህ ደግሞ እህሉንም ይሁን ይህችን አንዳንድ ነገር የወሰዷትን ሲያው ምን ያክል እንደሚደሰቱ ምን ልበላችሁ፣ ወላሂ ነው የምላችሁ። እና ስለዚህ እዛ 10 ሪያል የሚሆን 20 ሪያል የሚሆን እዛ ለትኩረኔ ሰርተው መብላት ለሚችሉ ሰው ከምናደርገው እዚህ ብዙ የተቸገሩ ኢትዮጵያውያን ወገኖቻችን አካለ ጎደሎ የሆኑ ሰዎች አሉ፣ የቲም ይዘው የተቀመጡ አሉ፣ እንደዚህ ደግሞ አይታሞች አሉ። ለነሱ ብንረዳ እኛም ትልቅ አጅር እናገኛለን፣ አገራችን ያሉ ድሃዎችንም እንጠቅማለን ማለት ነው። እና ስለዚህ አላህ ሱብሃነሁ ወተዓላ እናንተንም ባወጣችሁት የተካችሁ ሰደቃም ይሁን ዘካተል ፊጥር ይሁን ማንኛውም ይሁን እሱ ባወጣችሁት ምንዳችሁን እጥፍ ድርብ አድርጎ ይተካላችሁ ነው የምለው። ኢንሻአላህ ደግሞ ቪዲዮዋቸውን ሂጄ ቅዳሜ ይመጣሉ ተብያለሁም። እኔ ደግሞ እሁድም ቢሆን ሂጄ ቪዲዮዋቸውን ሰርቼ አይታሞቹን ማለት ነው ለአይታሞቹ ይሄው እንደምታዩት 1 ኩንታል ጤፍና 10 ሊትር አስተግፍሩላህ 5 ሊትር ዘይት ነው የሰጠሁት ለነሱ ማለት ነው። አሁን ራሱ ይች የምታዋት የቲም ናት። ያው የተቀሩ ሲሄዱ እሷ የምትሄድበት ስለሌላት ነው የተቀመጠችው። እና እንደዚህ አይነቶቹን ራሱ አንዲት ልብስ ገዝቶ ማልበስ ብዙ ትልቅ አጅር አለውና እንግዲህ አስቡበት ብቻ።